እኮ ግን በጣም አዝናለች፣ በጣም ተከፍታብኛለች፣ በጣም አስከፍቻታለሁ። እንደምታውቁት ነው ምን አይነት አቀባበል እንደምታደርግልኝ ምን አይነት እንትን እንደምትል አላውቅም። ግን የሆነ ሆኖ ሄጄ ያለውን ነገር በጠቅላላ ላስረዳት ነው። ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክሼ ወርቄ ላጣጣልኩት እንደ መዳብዤ። ኪያ የምትባል ልጅ የለችም እዚህ? እኔ ነኝ ኪያ። ኪያ አንቺ ነሽ? ኪያ አንቺ ነሽ? ቢሰወር ገላሽ ሳይነግረኝ ፈለግኩሽ እግሬ እንደመራኝ። ኧረ የት ነሽ ውዴ የት ነሽ? በዚህ በኩል አይተሻታል? ሰሞኑን ነው ከከተማ የመጣችው? ሰሞኑን የመጣችው? ስሟስ ኪያ ነው? እርግጠኛ ነሽ? በጣም ታክቶኛል፣ ደክሞኛል ሰው ማስቀየም ከዚህ በላይ ስፔሻሊ ኪዩ በኔ በጣም ብዙ ተጎድታለች፣ በጣም ብዙ ተሰቃይታለች። አምተረዳሁት ጥቅምሽን ገና ወኩ ማርኝም መቤቴ እንከሳለው መቼም ካልሞትኩ። ውስጤ ምንም እርግጠኛ መሆን አልቻለም። ውስጤ ምንም ነገሮችን እያመነ እኔ እጇን እስኪይዝ ድረስ አላምንም። እውነቱን ለመናገር ከሆነ አንድ ድል ሰተሽኝ ልካስሽ ተመኘ ያው ማገልጋይሽ ታማኝ ባሪያሽ ሆኜ። ስለዚህ ልትወስጂኝ ትችያለሽ፣ እሷ ጋር ልትወስጂኝ ትችያለሽ። በጣም አመሰግናለሁ። በጣም ቤኪ እንዴት አደርሽ? ሰላም አደርሽ? ዛሬ በጣም ደስ የሚል አዳር ነው፣ ግን ትንሽ ቅዝቃዜዋ የመጨረሻ አርድ ነበረች። ትንሽ በጣም ይቀዘቅዛል። የሆነ አካባቢው እኔም ደግሞ ልብስ ምናምን ነገር ይዤ አልመጣሁም። የሆነ ትንሽ እንትን ይላል ብዬ ነው ነበረ። እንዴት ነው አንተ? ራሱ በጣም ስትገላበጥ ነበረ። ደግሞ ትቃዣለህ አንተ። ሰዎቹ በጣም ደስ የሚሉ ሰዎች ናቸው እውነት። እኔ በዚህ ልክ ምናምን ይቀበሉናል ምናምን እዛ የሆኑ ሰው የማያውቁን ሰዎች በዚህ ልክ ይቀበሉናል ምናምን ነገር ብዬ አስቤ አላውቅም። ምክንያቱም ከተማ ያሉ ሰዎች እናውቃለን። ማነህ፣ ምንድነህ፣ ከየት ነው የመጣው የሚለው ጥያቄ ራሱን የቻለ ሌላ እንትን ስለሚሆንብህ የሆነ አታስበውም እንደዚህ ነገር። ግን እያጠያየኩ ስመጣ አንድ ሴትዮ ማታ ላይ ከመሻ አካባቢ ነበረ፣ ካሜራ ለማብራትም ስላልተመቸኝ ስለነበር ነው። እንደዚች ልጅ አይተሻል ወይ እንደዚህ ጸጉሯ ልውጥ ሰሞኑን ከከተማ የመጣች ምናምን ብዬ ስጠይቃት አላየውም እኔ አላቅም። ግን በእርግጥ እዚህ አካባቢ ከዚህ በኋላ ብትዟዟር ገጠራማ አካባቢ ስለሆነ ምሽቱን በጣም ስለሚያስፈራ ምናምን ነገር ላንተም ጥሩ አይደለም። አድረህ ጠዋት ላይ ሄደህ ታፈላልጋታለህ። እኛም ደግሞ በራሳችን በኩል የምንሰማው ነገር ካለ እንትን እንልሃለን እና እባክህ ገብተህ እዚህ ደር ምናምን ነገር አሉኝና እኔም በጣም እየመሸ ስለነበረ ያው አንተ ታውቀዋለህ ታሪኩን። እነሱ ትንሽ እንትን እንዲሉት ቢሆን በጣም መልካም ሰዎች ናቸው። በጣም ደስ የሚል አቀባበል ነበር ያደረጉልን። እንደገባው በጣም የገረመኝ እግርህን ልጠብ ራሱ ብላ ትንሽዬ ልጅ አለቻቸውና ውሃ ምናምን ነገር ይዛ መጣችና ማታ ላይ በጣም ነው ኢምፕረስድ ያደረገኝ። አባትየው የለበሰው ጋቢ ነበረና ጋቢውን አውልቆ ምናምን ነገር ነው ይሄን ልበስ ምናምን ነገር በፍጹም አልኩት። እሱ ግን በፍጹም ይሰማኝ ፈቃደኛ አይደለምና የሆነ የተኛ ነው። በእርግጥ መደብ ነገር አለች እንደዚህ ነገር ምናምን ነገር በቃ እዚህ ላይ የሆነ ቆዳ ነገር ምናምን ተደርጎ እዛ ላይ ነው የተኛ ነው። እርጎ በጣም ከረጅም ጊዜ በኋላ እውነት ኦሪጂናል ማለት ራሱን ማለት ነው የሆነ እርጎ ጠጣን ምናምን ነገር። ማታ ላይ ታሪክም ሲያጫውቱን ነበር ረጅም ሰዓት ስለ አካባቢው አመሰራረት ምናምን ነገር የነበርኩበት ሁኔታ በጣም ደስ የማይል በጣም ደክሞኝ ስለነበር እንዴት ነው እዚህ አካባቢ የመጣው የዚህ አካባቢ ሰው አትመስልም ምናምን ብለው ጠይቀውኝ ነበረ። እኔም ታሪኩን በተወሰነ መልኩ ምናምን ነገር ልነግራቸው ሞክሬ ነበር። እውነቱን ለመናገር ከሆነ በጣም ብዙ ነው የተጫወትነውና ከኪያም ጋር የተፈጠረውን ነገር በጣም አዝኜ ስነግራቸው ስለነበር እሱንም ለማስቀየስ ይመስለኛል በጣም ብዙ አይነት ጨዋታዎችን ሲያጫውቱኝ ነበር። በጣም ብዙ አይነት ታሪኮችን የሚያጽናናኝን እንደዚህ አይነት ነገሮች እንደሚገጥሙ ሰዎች የሆነ ጊዜ አብረው ይሆናሉ፣ የሆነ ጊዜ ይለያያሉ፣ ግን መታገስ እንዳለብኝ የትዕግስታዊ የሆኑ ነገሮች ምናምን ነገር ሲነግሩኝ ነበረ። ከዚህ በኋላም ደግሞ ያጠፏቸውንም ጥፋቶች ልነግራቸው ሞክሬ ነበረ። እነሱንም ነገሮች አሁን አስተካክለ
እሷን ያሳጣህ ነገር ይሄ ነውና እነዚህ ነገሮች ትተህ በሚቀጥለው ደግሞ አስተካክለ ምናልባት ታገኛታለህ ፈጣሪ ያገናኛቸዋል በጣም እንደምትወዳት አይተናል ፍቅር የሚዋደዱ ሰዎች ላይ ፈጣሪ አይገባምና ታገኛታለህ ግን ስታገኛት አስተካክለ በቻለ መጠን ተንከባከባት ምናምን ነገር ብለውኝ በጣም አጫውተውኝ እናትየውን በጣም ደስ ትላለች በብዙ መልኩ ሲንከባከቡ ነበር በጣም ደስ የሚል ምሽት ነው ያሳለፍነው ነው እውነት ለመናገር ከሆነ እኔም ብዙ ተምሬበታለሁ ያው ከፋሚሊ ጋር ከቤተሰብ ጋር ሰዎችን በምን አይነት መልኩ መቀበል እንዳለብን ሁላ በጣም አስተምረውኛልና በጣም የሚገርም ማህበረሰብ በጣም ደስ የሚል ቦታ ነው እውነት ያለ ነውና ካሜራ ፈቃደኛ ማለት ደስተኞችም አልነበሩም ካሜራ ስናበራብራ እውነቱን ለመናገር ከሆነ በጣም ጨልሞም ስለነበረ እንትንም ለማለት አይመችም ነው ለካሜራም እንትን ለማለት አልተመቸንም ግን እነሱም ደግሞ ፈቃደኛ አልሆኑንም ካሜራ ምናምን ምቾት ሲነሳቸው በግልጽ አልከለከሉንም ግን ፊታቸው ላይ ስናየው የነበረው ነገር ትንሽ የመረበሽ አይነት ነገር ስለነበረ ካሜራ ስናበራ ለዛ ብለን ካሜራውን አጥፍተናል እንጂ ብናሳያችሁ በጣም ደስ ይለን ነበር ሰው በዚህ ልክ የማታውቁትን ሰው በዚህ ልክ ልትንከባከቡ ልትወዱ ልታከብሩ ትችላላችሁ ወይ በጣም የሚገርም ነው እውነት በጣም ነው እንትን ያልኩትና በተወሰነ መልኩ ተጨናንቄ በጣም ነገሮች አሰልቺ ሆኖብኝ ነበር እዚህ ሲደርስ የደረስኩት ግን እነሱ የሆነ አለ አይደለ የልብ ታገኛታለህ አይዞ ብለው እኔን ሲያጽናኑብኝ የነበረው መንገድ ትንሽ ነገሮች እንዲቀሉ ምናምን ነገር አድርገውኛልና እስኪ ዛሬም ተነስቼ ወጥቼ ኪያን ማፈላለጉ ያው አግኝቻት የተፈጠረውን ነገር በጠቅላላ በፊት ብዙ እሷም የማታውቃቸው ነገሮች አሉ 15 ቀን ወር አካባቢ ምናምን ነገር ስለነበረው እናንተም ብዙ የማታውቁት ነገር አለ እስኪ እሱንም ሰፋ አድርጌ ለሷ ነገርያት አላቅም ሲሄድ የሚፈጠረውን ነገር እሷ ጋር ሲሄድ ምናልባት ከቤተሰቦቿ መካከል ታሪኩንም ነግራቸው እኔ እንዳበሳጫት ሚዲያ ላይም ተከታትለው ምናምን ጥሩ ነገር ይገጥመኛል አይገጥመኝም አላቅም ኪያን በምን መልኩ ተቀበለኝ ምንም የማውቀው ነገር የለም ግን እሷን አግኝቼ ይቅርታ ጠይቂያት ምናምን ነገር በቃ የሚሆነውን ነገር ብቻ ፊት ለፊቴ እውነቱ በጣም ናፍቃኝ ቃል እንደዚህ ነው ማለት ከመቻል እንዴት ማውራት እንዳለብኝ ራሱ አላቅም ምንስ ማለት በጣም ጭንቅ ብሎኛል ደና ለመሆን እየሞከርኩ ነው ግን እውነቱን ለመናገር ከሆነ በቃ ሳላገኛት አልመለስም የፈለገ ቦታ በሆነም ሽምጥም ተግባ በቃ ኪዩ ጋር መድረስ ማውራት አለብኝ ዛሬ እንደ ትላንትናው ቀላል አድርጌ አልገምተውም የሚሄድባቸውን ቦታዎች የማፈላልግበት መልኩ ትላንትና ቀለል አድርጌው ነበር ስመጣ የመጣሁትና ዛሬ ግን በቻልኩት መጠን ብዙ ጠንከርከር ብዬ ለመውጣት ሞክራለሁ ምግብ ማግኝቻለሁ አምቀባብሻለሁና አመስግኜ ወጥቼ አብረን ያው ጉዞ እንጀምራለን ሳገኛት ጥሩ እንዲሆንልኝ ጸልዩልኝ እናንተም የማገኝበት መንገድ ሳውራት እንድትረዳኝ እናንተም አብራችሁኝ እንዴት ምን እንደምላችሁ አላቅም በጣም ብዙ ስህተቶችን ነው የሰራሁት በጣም ማለት እንደዚህ ጊዜ ከራሴ ጋር አውርቼበት ነገሮችን ከራሴ ጋር እንደዚህ አይነት የጽሞና ጊዜ አግኝቼ አላቅምና ማታ ረጅም ሰዓት እነሱም ካወሩኝ በኋላ ሳስብበት ነበር ነገሩንና መጀመሪያ ከገባኝ ነገር የበለጠ አሁን ገብቶኛልና ያጠፋኋቸው ጥፋቶች ኪያ ላይ መሆን ያነበረባቸው ነገሮችን ብዙ አድርጌያለሁ ብዙ እንደበደልኳት ነው የተሰማኝ ቶፋ ጋም እኔ እውነት እሱንም አግኝቼ ምናምን ነገር ይቅርታ ጠይቄው እኔ እንጃ ወንድሜን መመለስ ፈልጋለሁ ወደ ነበረበት ወደ መጀመሪያው ማንነታችን እንድንመለስ ፈልጋለሁና አላቅም ምን እንደምላችሁ በጣም ታክቶኛል ደክሞኛል ሰው ማስቀየም ከዚህ በላይ ስፔሻሊ ኪዩ በኔ በጣም ብዙ ተጎድታለች በጣም ብዙ ተሰቃይታለች አምተረዳሁት ትክምሽን ገና ወኩ ማርኝም ማቤቴ እንከሳለው መቼም ካልሞትኩ እነዛን ነገሮች ሁሉ እሷን አጣታለሁ የሚል ስሜት ነው እንደዚህ ነገሮችን እንዳደርግ ያደረገኝና አሁን በቻልኩት መጠን ኪያን አግኝቼ ይቅርታ ጠይቄ ወደ ትክክለኛ ወደ ህይወታችን መመለስ ፈልጋለሁና እናንተም ጸልዩልኝ እስኪ ደሞ ተነስቼ ከወጣው በኋላ እነሱንም ተሰናብቼ ቻው ብያቸው ልውጣ በጣም አዝነዋል እውነቱን ለመናገር ከሆነ ለሄር ነው ስላቸው በአንድ ቀን አዳር ለመዱኝ አይገርምም በጣም የሚገርም ነውና እንደዚህ አይነት ማህበረሰብም አለ ባላገርነት በጣም ደስ ይላል እውነት ነው ምላችሁ ከዚህ በኋላ እኔ ከክፍለ ሀገር ቤቶች ሲመጡ ድሮም ብዙም እንትን ምል አይደለም ግን አሁን ላይ
በጣም ልዩ ሪስፔክት አለኝና በጣም ነው ማመሰግነው በእናንተም ስም ጨምር ማለት ነው። አሁን እነሱን ተሰናብቼ ወጥቼ ደግሞ ያሉ የሚቀጥለውን ነገር ደግሞ ማገኛቸውን ሰዎች የምጠይቃቸውን የምሄድበትንም ርቀት በዛውም ከተማውን ጎብኝት አድርጋችኋለሁ። በሚቀጥለው እስክንገናኝ ሰላም። ተመልካቾች ቤተሰቦቼ ረጅም ርቀት ነው ያው ሰው እየጠየቅን የተለያዩ ሰዎችን ለማናገር ሞክረናል። አሁን እውነቱን ለመናገር ከሆነ በጣም ርቄ ነው ከመንገዱ የመጣሁትና የቱ ጋር አሁን ተመልሰ ወደ ኋላ ሂድና ወደ ትራንስፖርት መያዣው ጋር እንኳን ሂድ መባል ተመልሼ ቤት ማገኝ እንኳን አይመስልም። በጣም በቃ ምላችሁ እስኪ የተወሰነ ደግሞ ሰዎችን አግኝቼ ለመናገር እሞክራለሁ። እዚህ አካባቢ የተወሰነ የሆነ እረኞች ምናምን ነገር እያገኘው ስለሆነ ነው። እንደውም እሷን ብናናግራት እንተላ ጅርቱ ነጋራ ገለታ ሰው አቀይ ወረብኝ እንደዚህ ነው መሰለኝ። እዚህ አካባቢ ጸጉረ ልውጥ ከከተማ የመጣች ልጅ ትንሽ ኪያ የምትባል ልጅ አዲስ ከከተማ የመጣ ሰው የምታውቂው ምለውን ትረጅኛለሽ? ትንሽ አማርኛ ቤት አፋን ኦሮሞ ቤካ አማሪፋ ቤካ ያ ትንሽ ጢኖ እሺ ኪያ የምትባል ልጅ አዲስ ሰሞኑን ከከተማ የመጣች ትንሽ ጠቆር ረዘም ያለች ቁንጮ ነገር በሬዱ ኪያ ነገር አይተሻል? ኪያ ረዘም ያለች ትንሽ ጠቆር ያለች ነገር ከከተማ ነው የመጣችው። አዎ ከከተማ ነው የመጣችው። አማርኛ ቤክታ ትችያለሽ? ብዙዋችን እሺ፣ ግን የምለው ትረጅኛለሽ አይደል? እሺ አይተሻል? እንደዛ ትንሽ ረዘም ያለች ነገር ጠቆር ያለች ልጅ ከከተማ ሰሞኑን የመጣች ነገር ከዚህ ስትሄድ ታገኛለህ። በዚህ በኩል አይተሻታል? ሰሞኑን ነው ከከተማ የመጣችው። ሰሞኑን የመጣችው ስሟስ ኪያ ነው? እርግጠኛ ነሽ? ሰሞኑን የመጣችው ከከተማ ጥቁር ናት? እርግጠኛ ነሽ? ረዘም ያለች? ወይኔ በጣም ደስ ይላል። እውነት እሷ ሆና ከሆነ ልታሳየኝ ትችያለሽ? ምናልባት ቦታው ልትወስጂኝ ትችያለሽ? እሺ ቤት ትችያለሽ? በጣም ደስ ይላል። የት ሰሞኑን ነው የመጣችሁ እዚህ አካባቢ? አንቺ ታውቂያታለሽ? በግል የሆነ ቤተሰብ ናችሁ ወይስ እናንተ አካባቢ ስለሆነች? በጣም ነው የማመሰግነው። ለተሳየሽኝ በጣም በቃ በጣም ነው እሺ የማመሰግነው እውነት። እሺ አሁን ቶሎ ሂደን እናገኛት። እሺ ቶሎ በይ ነይ። ምን እንደምልሽ አላውቅም። ከከተማ ትንሽ 2 ቀን 3 ቀን ሆኗታልና ከመጣች በጣም ናፍቃኛለች። በጣም ወዳታለሁና ጠፍታ ጥላኝ ትንሽ ተናዳብኝ ነበርና በሆኑ ነገሮች ሰሞኑን እና በቃ ካዩዋት በጣም ቆይቻለሁ እና በጣም ናፍቃኛለች። ባቻኩልሽ ቅር እንዳትሰኝ እሺ እናቴ። ኦኬ እሺ ነይ ቶሎ እንሂድና በዚህ ነው። እሺ ቤተሰቦቿ እዚህ ክፍለ ሀገር ነው የሚሄደው አያቴ ጋር ብላኝ ነበር የመጣችውና ምናልባት አያቶቿ ትንሽ ቁጡ ምናምን ናቸው እንዴ? ስገናኛቸው ምናልባት ሊያዝኑብኝ ይችላሉ። ከቤተሰቦቿ ጋር ምናምን ነገር ባገኛት ደስ ይለኛል። ብቻዋን ሆነ ቶሎ አስራን በዚህ ኦኬ እነ ከብቶቹ እሺ በዚህ በኩል ነው ቦታው? ብዙ አይርቅም? እሺ ምን አይነት ነው ነገር ነው ወይስ ቦታው ባዶ ነው ወይስ ቤት ውስጥ ነው? ግቢ ምን አይነት ነው የግቢው የታጠረበት ምናምን እንትን? እንደዚህ ቆርቆሮ አጥሪ። በጣም እሺ በጣም አመሰግናለሁ። እሺ ካጣዋት ተመልሼ እዚህ መጣና የፈጀውን ያህል ጊዜ ቁጭ ብዬ ካንቺ ጋር ካስገባን በኋላ ተመልሰን ሄደን እናፋልጋታለን። እሺ በጣም ነው አመሰግናለሁ። በጣም እሺ ቶሎ እንሂድና ግን ልብስ እንግዲህ ምናምን ይሻል ምናልባት በዚህ ሁኔታ ልብስ ልቀይር
ልቀይርና ተመልሼ እንትን ብዬ ምን እንደምላችሁ አላውቅም። በጣም ነው ያጓጓት። ምናልባት እዛ ሄጄ ምናምን ነገር እሷ ደግሞ በምን አይነት መልኩ እንደምትቀበለኝ አላውቅም፣ ምን አይነት አቀባበል እንደምታደርግልኝ አላውቅም። ግን እዛ ከሄድኩ በኋላ ኪዩ እኮ ግን በጣም አዝናለች፣ በጣም ተከፍታብኛለች፣ በጣም አስከፍቻታለሁ። እንደምታውቁት ነው ምን አይነት አቀባበል እንደምታደርግልኝ ምን አይነት እንትን እንደምትል አላውቅም። ግን የሆነ ሆኖ ሄጄ ያለውን ነገር በጠቅላላ ላስረዳት ነው። ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክሼ ወርቄ ላጣጣልኩት እንደ መዳብዤ የተፈጠሩት ነገሮች በጠቅላላ የምታውቃቸው ነገሮች የማታውቃቸው ብዙ ነገሮች አሉ። ያው ከእናንተ ጋር በተያያዘ አብሬ ከቶፋ ጋር ሞኜ እነግራታለሁ ያልኩት ነገርና አላውቅም ብቻ ደስ ይለኛል ማለት ብዙ የሆነ አዝና ምናምን ባላገኛት ብዙ ተሰብራ ባላገኛት ወይ እዚህ ከመጣች በኋላ የተወሰነ ከቤተሰብ ጋር ስትሆን ያለችበት ሁኔታ ተስተካክሎ ደስ ብሏት ባገኛት በጣም ደስ ይለኛል። ግን ካልሆነም በቃ በቻልኩት መጣ ነገሮችን ለማስረዳት ሞክራለሁ። አሁን ግን እንደዚህ ሆኜ እንደዚህ ውስቁል ሆኜ እንድታይኝ ስለማልፈልግ የሆነ ልብስ ምናምን ነገር ቀያይር ይሆናል አይደል ጥሩ ሁኔታ ላይ ሆኜ ምናምን ነገር ብታይኝ ደስ ይለኛል። እና ልብስ ቀያይሬ ደግሞ ተመልሼ ካሜራ አበራላችኋለሁ። እዚህ ቅርብ ርቀት ላይ ነው ያለችው ብላኛ ያላችሁ እናንተም እስኪ በጸሎት አግዙኝ እሺ። በቃ አጥፎና ካሜራው ቀያይሬ ልብስ እንገናኛለን። እዚህ አካባቢ የሆነ ቦታ ልብስ ልቀይር ያን እዚህ አካባቢ ነው ታገኛታለህ የተባልኩት። ያው እዛ ጋር አካባቢ አገኛታለሁ ብዬ አስባለሁ። ና ቶሎ ቶሎ በእናት ኪያ 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 እንዴ ኪያ የለችም እንዴ እዚህ አካባቢ? ኪያ ኪያ አንቺ ነሽ? ኧረ አይደለም ሌላ ኪያ የምትባል ልጅ ሌላ ልጅ የለችም? ኪያ ምንድን ነው የምትለው? ማለት ኪያ ሌላ ሴት ነበረች እዚህ አካባቢ ኪያ የምትባል ልጅ ብለውኝ ነው የመጣሁትና ኪያ የምትባል ልጅ እዚህ አካባቢ እንደማገኝ ነው ነግረውኝ የመጣሁት። አላየሻትም? ኪያ የምትባል አላየሻትም? ኪያ የምትባል ልጅ የለችም እዚህ? እኔ ነኝ ኪያ። ኪያ አንቺ ነሽ? ኪያ አንቺ ነሽ? ቢሰወር ገላሽ ሳይነግረኝ ፈለኩሽ እግሬ እንደመራኝ። ኧረ የት ነሽ ውዴ የት ነሽ? ከከተማ የመጣች ትንሽ ጠየም ያለች አንቺን የምትመስል ረዘም ያለች ነገር ኪያ ከከተማ እስኪ አንተም በለ ኪያ እንዴ ምንድነው የምትለው? አላቃትም ነው ይኸውልሽ ማለቴ እያልኩሽ ያለሁት የምትረጂኝ ከሆነ ከከተማ ኪያ የምትባል ልጅ መታ ነበር ወደዚህ አካባቢ ማለት ነው። እዚህ አካባቢ እንደምትገኝ ነበረ ነግረውኝ የመጣሁት። ከዛ እንደውም ከርቀት ሳይሽ አንቺን ነበር የመሰለችኝ። ቁርጥ አንቺን ነው የምትመስለው። እና አንቺም ስምሽ ኪያ ነው? ስምሽ ኪያ ነው አንቺም? ኦኬ ልጅቷ ለማለት የፈለገችው ማለት እሷን ነው ማለት ነው ወይስ እሷ እዚህ አካባቢ ሌላ ኪያ የምትባል ሴት የለችም? አንቺ የምታውቂው የለችም? እሺ እስኪ የት ላገኛት እችላለሁ? ኪያ የምትባል ልጅ እዚህ አካባቢ መታ ነበር ወይ ከከተማ ብለህ እስኪ አውራት። ምናልባት በጣም ከእሷ ጋር ተቀራራቢ ምናምን ስለሆኑ የሆነ የአጎቷ የአክስቷሞች ልጆች ምናምን ነገር ሊሆኑ ይችላሉ። እዚህ አካባቢ ኪያ የምትባል ትንሽ ጠየም ያለች አንቺን የምትመስል ትንሽ እስኪ ንገራት። ይሄንን እኔ ያልኩ ያለሁትን ነገር አስረዳት እስኪ። አዲስ ከከተማ የመጣች ሰሞኑን ከከተማ ወደዚህ አካባቢ የመጣች ሴት ጸጉረ የዚህ ሀገር ልጅ ያልሆነች ሴት አታውቂም? እስኪ ከሌ ከንፍቱ ሰኔ ምንድን ነው? አዎ ከትላንት ወዲያ የመጣች አካባቢ ምን አለች? ቶሎ በላኪ አንተ። እሺ የት ነው የመጣችሁ? የት ነው ያለችው? የት ነው ያለችው? ቤት የት ነው ሄደችው? ሲጌቹ አለች። ምንድን ነው እኮ ይኸውልሽ ከከተማ ነው የመጣችሁ ከትላንት ወዲያ። ትክክል ነሽ። ከትላንት ወዲያ ነው የመጣችሁ። ግን እዚህ አካባቢ እንደምትገኝም ተነግሮኝ ነበር የመጣሁት። ስመጣ ግን አንቺ ሆነሽ ነው ያገኘሁሽ። ሀሳቤን ተረድተሽኛል አይደለ? ስለዚህ እዚሁ አካባቢ ያየሻት ከሆነ ከዚህ በፊት ያለችበትን ታውቂያለሽ ማለት ነው አይደለ? ስለዚህ ልትወስጂኝ ትችያለሽ። እሷ ጋር ልትወስጂኝ ትችያለሽ። በጣም አመሰግናለሁ።
በጣም አመሰግናለሁ። እሺ እና ልትወስጂኝ ትቻለሽ ወዳለችበት ቦታ? ኦሪንገል ፈጣ ነቲን ቶሎ ቦሩ ገናማን ሲጌሳ ምን እያለች ነው? አሁን ከብቶች ምናምን አሉብኝ ነገ በዚህ ሰዓት ወይ የሚገናኝ አሁን እኛ አብረን ማስገባት አንችልም? ወደ ቤት አስገብተን መሄድ አንችልም? ለኪያማ እንተው ፈጎዳ ምን አለች? ኦኬ እሺ ጧት ታሳጊኛለሽ? ጧት በጧት እዚሁ አካባቢ ልደርና ላፈላልግሽ አገኝሻለሁ? እዚሁ ነው የምትመጪው ነገ ጧትም ተመልሰሽ? ገብቷታል ያልኳት ነገ ጧቲ እስኪ በላት ገናኛለን ያለች ገናማን ጥፍታኒ እዚሁ እንገናኛለን ነው ያለችኝ። እሺ እዚሁ አካባቢ ሆናለሁ። ጧት በጧት መጥቼ እዚሁ አካባቢ እጠብቅሻለሁ። እሺ በጣም ነው የማመሰግነው። እንዳትቀሪብኝ አደራ፣ እንዳትጠፊብኝ። እሺ በጣም አመሰግናለሁ። በጣም ነው የማመሰግነው። እሺ በቃ ይኸውልህ አሁን ተመሳስሎ ሊሆን ይችላል የምልበትን እንኳን እኔ እንጃ ምን እንደምልህ። ያው አሁንም እንደዚህ ጓጉቼለት መጥቼ እሷ ያልሆነችም ነው ታውቃለህ። እሷ ሆነ አይደለም ያገኘናት። ተመልሼ እንደዚህ ጓጉቼ ሄጄ እንዳጣት አልፈልግም። ትሁን አትሁን አላውቅም፣ ግን የተወሰነ ፍንጭ ሰጣኛለች። ከትላንት ወዲያ የመጣች ልጅ ናት ምናምን ነገር ብላለች ሲመስለኝ። የአካባቢው ልጆች ምናምን ነገር ትናንሾቹም ጭምር ሴቶቹ ምናምን ነገር በአገሩ ቋንቋ ኪያ ነው መሰለኝ የሚባሉት እና ተመሳሳይ ነው መሰለኝ ስማቸውና ላገኛት አላገኛት አላውቅም። አሩ ነው ምን ማድረግ እንዳለብኝ ግን እዚሁ አካባቢ ሆኜ ነገ በጧት ተመልሼ እዚሁ መምጣት አለብኝ። ቤክ ተመልሼ እኔ ከተማ ሄድ እዛ ረፍት አድርግ ምናምን ነገር ልልህ አልችልም። እውነቱን ለመናገር ከሆነ አንተም እዚሁ ከኔ ጋር የሆነ ቦታ እንትን ብለን ሰፈር አድርገን የሆነ የሚያሳድሩን ቤቶች ወይም ደግሞ ቅርብ አካባቢ ቤርጎ የምናድርበት አልቤርጎ ካለን አፈላልገን እዚሁ አካባቢ ሆነን እንትን ለማለት እንሞክራለን። የተወሰኑ ቆርቆሮ ቤቶችም ምናምን ነገር ስላሉ ምናልባት እንደዚህ የማሳደሪያ ቤርጎ ነገር የሚመስል ነገር ያላቸው ሰዎች ልናገኝ እንችላለን። አይመስልም? ስለዚህ ሄደን እናፈላልግና እዚሁ ተመልሰን እንመጣለን። ባላገር ቃሉን ያጥፋል ብዬ አላስብም። ልጅቷም ደግሞ በጣም ኤክሳይትድ ሆና ስለሁላችን ታሸኛለች ብዬ አላስብም። ብታሸኝ ምንም ማድረግ አልችልም። ፈጣሪ እንዲረዳኝ ጸሎት አድርጉልኝ እናንተ። በቃ እዚሁ አካባቢ እናፈላልግ አይሻልም? ወይኔ ለጥቂት ነው ማለት ነው። ትንሽ እኮ ቀድመን ብንመጣ እናገኛት ነበር። ግን እውነቱን ለመናገር ቤክ ቀደምም ትላንትና ልጅቷ እንደዚህ ስታወራን የነበረበት ሁኔታ ምናምን እርግጠኛውን አይቻታለሁ ብላ ስለነበረ አሁንም እቺም ሴት ተመሳሳይ ምናምን ነገር እሷ ናት ምናምን ነገር ብላ ካመጣችን በኋላ ሌላ ሰው ሆኖ ልናገኝ ይሆናል እኮ ይሄን በቃ ፈጣሪ አለባት። እሱማ ነው። ግን ውስጤ ምንም እርግጠኛ መሆን አልቻለም። ውስጤ ምንም ነገሮችን እያመነ እኔ እጇን እስኪይዝ ድረስ አላምንም እውነቱን ለመናገር ከሆነ። አሁን ደግሞ በጣም ደክሞኛል። በጣም መጀመሪያ ስመጣ አገኛታለሁ ያልኩበት ተስፋዬ ሁላ ሙጥጥ ነው ያለው። ከአቅሜ በላይ ነው የሆነው ታውቃለህ። እሷ ትልቁ ነገር ምን አይነት ሁኔታ ውስጥ እንዳለች ራሱ እኮ ማወቅ አልቻልኩም። ታውቃለህ አንድ ድል ሰተሽኝ ልካስሽ ተመኘ ያው ማገልጋይሽ ታማኝ ባሪያሽ ሆኜ ተሰስቼ ነው አማረኝ